እኔ ስጥልኝ መሳይ እንዴት አለ? እንዴት ሰነበትክ? እንግዲህ ቀደም ሲል ያስተዋወቅኩት አለ የአቶ አንዳርጋቸው አንድ ጽሁፍ ሰሞኑን በስፋት እየተነበበ ይገኛል። ቦርከና ላይ ጨምሮ ሌሎች እንደዚሁ ድረገጾች ላይ ወጥተዋል። በማህበራዊ ሚዲያዎችም ተሰራጭተዋል። የአማራ የህልውና አደጋ ከመከላከል ትግል ጋር የተያዙ የተመጠኑ የግል ምልከታዎች ይላል። ወደ 28 እዛ አካባቢ ገጾች ያሉት ሰፊ ጽሁፍ ነው፣ ጥልቀት ያለው ነው። እንደው ወደ ዝርዝሩ እንገባለን። ግን መጽሐፍ ለምን አላደረከውም? እንዲህ አይነት ነገር በመጽሐፍ መልክ ቢወጣ የበለጠ ክብደት ይኖረዋልና በመጽሐፍ መልክ ለምን አላወጣውም? በጣም የሚገርም ነው። መጽሐፍ ጽሁፉ ሲጀምር ራሱ እዛ ያስቀመጥኩት ነገር አለ። እንኳን መጽሐፍ አይደለም ረጃጅም ጽሁፎችን እንኳን የሚያነብ የተማረ ሰው እየጠፋ የሄደበት ሁኔታ ነው የሀገራችን ጉዳይ እና 29 ገጽ ነው ይሄ። በጣም በተጨመቀ መልኩ ነው እንዳልከው። አንዱን አርዕስት ወስዶ አንድ መጽሐፍ ማድረግ ይቻል ነበር፣ ግን መማር አለብን ብዬ በቃ በአንተ አይነት ሚዲያ በሌሎች ሚዲያዎች እየቀረቡ ማብራራቱ ነው የሚሻለው እንጂ ረጃጅም ጽሁፍ የሚያነብ ሰው ስለሌለ በጣም ጨምቄ ነው አንድ ላይ ያስገባሁት ብዙ ነገር። እውነት ለመናገር እንዳልከው አንድ መጽሐፍ ሳይሆን በኔ ግምት አንድ 2-3 መጽሐፍ የሚወጣው ጉዳይ ነው በ29 ገጽ የጨመቅኩት። ምክንያቱም እንዳልከው ነው የሚያነብ ሰው የለም። እንግዲህ አቶ አንዳርጋቸው በጣም ብዙ ነገሮች የተነሳበት ነው። የአማራ ብሔርተኝነት የአማራ ትግል ላይ ያተኩራል። ስለዚህ ትንሽ ፍጥጫ ያለው ውይይት እንደምናደርግ ጠብቃለሁ። ብዙ ነገሮች ሐሳቦቹ በተለይ ተመልካቾች የሚያነብ ጽሁፉንም እንደዚሁ በያለበት እንዲወያይ የሚጋብዝ በመሆኑ የተወሰነውን አንስተን እንነጋገራለን። ግን ወደ ጽሁፉ ከማለፌ በፊት እንደው ባጭሩ ምን ላይ ነው ያለነው? የኢትዮጵያ ሁኔታ እንዴት እየተከታተልክ ነው? ብዙ ነገር ይሰማል፣ ብዙ ነገር አለ። ሁሉንም መዳሰስ የማይቻል ቢሆንም እንደው ካለው የወቅታዊ ሁኔታ ተነስተ የኢትዮጵያ ፖለቲካ ምን ላይ ነው ያለው? ደከመን እኮ ደጋግመን ኢኮኖሚው በእንዲህ አይነት ሁኔታ ላይ ነው፣ ፖለቲካው እንደዚህ ነው፣ ሀገር ውስጥ ሰላምና ደህንነቱ እንደዚህ ሆኗል እያልን በየቀኑ እኮ የሚሻሻል ነገር አይደለም፣ እየባሰበት ነው ይሄዳል። እየደቀቅን ነው እንደ ሀገር። የማህበረሰቡ በአጠቃላይ እየደቀቀ ነው፣ እንደ ሀገርም እየደቀቅን ነው። የመኖርና ያለመኖር የህልውና ጉዳይ ሆኗል የሀገሪቷ ጉዳይ። ይሄ በየቦታው ብልጽግና የሚያደርጋቸው ስብሰባዎች ሱፋቸውን ለብሰው ከርባታቸውን አድርገው አበባ ፊታቸው እየደረደሩ በብዙ ገንዘብ በተሰሩ አዳራሾች ውስጥ የሚያደርጓቸው ነገር እና በየአደባባዩ የሚሰሯቸው ስራዎች ኢትዮጵያ ፍጽሞ የሚገልጽ ነገር አይደለም ያለው እና ይሄን ደግሞ ህዝቡ ያውቀዋል። ያለው ዓለምም እያወቀው ነው፣ ዓለምም እየሰጋ ነው፣ ህዝቡም እየሰጋ ነው። እና ምኑን አንስቼ ነው ምኑን ነው ምትው ያለው ኢኮኖሚ ውስጥ ገብቼ አሁን ኢኮኖሚ እንደዚህ ሆኗል ብዬ እንድናገር ነው ትፈልገው? በጣም አስቸጋሪ ነው። ሰላምና መረጋጋትን በተመለከተ ወይ ህዝብ መብት የመከበር ጉዳይ ነው። ለቀላላ የብዙሃን እስር ቤት የሆነበት፣ ሰዎች በጅምላ የሚታሰሩበት፣ ሰዎች በጅምላ የሚጨፈጨፉበት ሀገር ሆኗል ያለው። ድሮኑ ህፃናትን፣ አረጋውያንን፣ እርጉዝ ናቸው ሌላ ነገር ብሎ ነገር የለም። ሁሉንም የሚፈጅበት ሁኔታ ውስጥ ነው ያለ ነው። ሰብል ያቃጥላል፣ ህዝብ አግቶ በረሃብ ይፈጃል እና ምን ወታደራዊ የሆነው ወታደራዊ እንቅስቃሴው ራሱ ሀገሪቷ መከላከያ ሊኖራት በማይችልበት ደረጃ በተለያዩ ቦታዎች እየተዋጋ እየደቀቀ ሀገር የሚባል ነገር የሚጠብቅ መሆን የሚገባው ሰራዊት በእርስ በርስ ውጊያ ውስጥ እንዲገባና እንዲያልቅ እየተደረገ ያለበት ሁኔታ ውስጥ ነው ያለነው። ዘርዝር የማንጨርሰው ነገር ነው። ፍጹማዊ የሆነ አንድ አምባገነን ነግሶ ሀይ የሚለው ተው የሚለው ሰው የጠፋበት ከመካከሉ ማለት ነው። ሁሉም ያጎንብሶ ሰውየውን ጫማ እየላሰ የሚያድርበት አይነት ሁኔታ ውስጥ የወደቀ ሀገር ነው የሀገርና የሀገር ምን አድርገው ነው የምትለኝ? እኔ ያው እንግዲህ በጽሁፎች ውስጥም አልፎ ወቅታዊ ነገሮችም ስለሚነሱ በዛ እንመለከተዋለንና ወደዛ አመራለሁ። 14 ክፍሎች
ያሉት ጽሁፍ ነው በተለያዩ ርዕሶች። ነገር ግን በአንድ መሰረታዊ ሀሳብ ላይ በማተኮር ያንን በተለያዩ ንዑስ አርዕስተ ጉዳዮች የሚያብራራ ጽሁፍ ሆኖ ነው ያገኘሁት። እንደ ወደ ዝርዝሩ ከመግባቴ በፊት ጠቅለል ባለ መልኩ የጽሁፉን ይዘት እንዴት ማስቀመጥ ይቻላል? ቅድም አንድ ያነሳው ነገር አለ፣ በሱ ልጀምርና የጽሁፉ ይዘት የሚጀምረው ጽሁፉን የሚጀምረው በቅርጹ ነው። ቅድም ተነጋግረናል። ያለው የሚያነብ ሰው ስለሌለ በአጭሩ መጽሐፍ እንደዛ አርቆ አስፈላጊ ነው ብያለሁ። ሁለተኛ ለማን ነው የተጻፈው የሚል ነገር ነው። በዋነኛነት እኔ የጻፍኩት ይህን ጽሁፍ የህልና ትግል የሚያደርገው እና ከፍተኛ ችግር ውስጥ የወደቀው አማራ ጋር በተሳሰረ ነው። ትግሉን በተመለከተ ነው። ትግሉ ያለበት ደረጃ አለ። ከዚህ ደረጃ ወደ ላቀ ደረጃ እንዴት ይሸጋገራል? ለምን በአንድ ጊዜ ጀምሮ የነበረ ነገር ባለበት መርገጥ ጀመረ? ይሄ ትግል በተለያዩ ጉዳዮች ላይ የሚገጥሙት ችግሮች በዲያስፖራ ውስጥ ያለው ለምሳሌ የድጋፍ መሰነጣጠቅና መድረቅ ከምን የመጣ ነው? እንዴት ሊቃለል ይችላል? አብይ አህመድ ኤርትራን ለመውረር የጦርነት አታሞ እየመታ ነው። እንዲህ አይነቱ ሁኔታ በተመለከተ የአማራ ህዝብና የአማራ ፋኖ እንዴት ነው የሚያዩት? እንዴትስ ሊያዩት ይገባል? እንዴት ነው የሚያዩት ብቻ አይደለም፣ እንዴት ሊያዩትስ ይገባል? እና የህልውና ትግሉ ማተኮር ያለበት እንደ ሌዘር ሻርፕ በሆነ ነገር ማተኮር ያለበት ጉዳዮች ምንድን ናቸው? በአማራ ኤሊት ውስጥ ያሉ አሁንም ውዥንብር እየፈጠሩ ያሉ ጉዳዮች አሉ። አማራነት እና ኢትዮጵያዊነት ጋር ሪሌትድ የሆነ በሌሎች ብሔሮች እንቅስቃሴ ውስጥ የሌሉ አማራው ራሱ ዘመንና ትውልድ ከፍሎ የሚጨቃጨቅበት ጉዳይ አለ። የ60ዎቹ ትውልድ በሚል መልኩ ሌላ ቦታ ላይ የማታየው የ90 ዓመት ሽማግሌ እና የ10 ዓመት ወጣት ትግራይ ማህበረሰብ ውስጥ አንድ አዳራሽ ውስጥ ቁጭ ብሎ የሚመክሩበት ሁኔታ አለ። ነገር ግን ለአማራ የተሰጠው ሆምወርክ አለ። አዲሱ ትውልድ ቀደም ብሎ የነበረውን ትውልድ አዳምጥ፣ አንዱን የሚወነጅልበት ሆምወርክ። እነዚህ ሁሉ እንዴት ነው የመጡት ያለው? እንዴት ነው መታየት ያለባቸው? ምን ጉዳት ያመጣሉ? የመሳሰሉትን በጣም በርካታ ጉዳዮች ነው። ከማኒፌስቶ ጋር የተያያዘ ጉዳይ አለ። እሱንም ለማንሳት ሞክሬያለሁ። እና አርስቶቹ እንዳልከው በጣም ብዙ ናቸው። ትልቁ ነገር ምንድን ነው? ብዙ ጥራት የሚጠይቅ በደንብ ውይይት የሚጠይቁ በራሱ ትግል እያደረግኩ ነው በሚለው ህዝብ ውስጥ የሚሆን ኤሊት የሚሆን ትግሉን እየመራ ባለው ፋኖ ውስጥም ክላሪቲ ያላገኙ፣ ግልጽነት ያላገኙ ብዙ ጥያቄዎች አሉ። ይሄ ጽሁፍ በእነሱ ላይ አትሊስት ሌላ ሁሉንም እንኳን ግልጽ ባያደርጋቸውም ለመወያየት የሚያስችሉ ነገሮችን በድፍረት ያስቀመጠ ነገር ነው። በሌላ በኩልም የሀገሪቷን ሁኔታ ብሎ ይሄ እንደተለመደው በግብዝነት የተሞላ በእኛ ሀገር ፖለቲካል ኮሬክትነስ እየተባለ ግን እውነት የማይነገርበትን አካሄድም ወደ ጎን አስቀምጦ ሪሊ እውነቱን ወዴት ነው እየሄደ ያለው? በኢትዮጵያ ውስጥ ያሉ የተለያዩ ኃይሎች ምን ይመስላሉ? የእነዚህ ኃይሎች የወደፊት ግንኙነት ምን ይመስላል ያለው? በኢትዮጵያ ውስጥ ሁሉ ነገር በሰላም እና በድርድር በምን ሊያልቅ የሚችልበት እድል አለ ወይስ ኢትዮጵያ ውስጥ ያሉ ቅራኔዎች፣ አንዳንድ ቅራኔዎች ወደ ከፍተኛ ግፍጫ የሚወስዱ ናቸው? እነዚህ ግፍጫዎች ወደ ከፍተኛ ደም መፋሰስ ሊወስዱ ይችላሉ ወይ? በድፍረት መጠየቅ ያለበት ነገር ነው። እና እነዚህ ነገሮች ቢከሰቱ ምን ይመጣል? የኃይል አሰላለፉ አሁን ባለንበት ሁኔታ ምን ይመስላል? ለማን ያደላል? ሀገር ማፍረስ ለሚፈልጉት ነው ወይስ ሀገር ማዳን ለሚፈልጉት ነው የሚሉ ጥያቄዎችን ሁሉ አንስቶ የሚበረብር ጽሁፍ ነው እና አጠቃላይ ይህንን ይመስላል ነው የሚለው። አቶ አንዳርጋቸው እንግዲህ እኔ ጽሁፉን አንብቤም ከመጀመሪያው ምዕራፍ እስከ መጨረሻው ያለውን ተመለከትኩና አንዳርጋቸው የአማራ ብሔርተኝነት እንዲጠናከር ይፈልጋል። አንዳርጋቸው ይሄ ኢትዮጵያዊ የሚባለውን ማንነት ምናልባት አሁን አማራ በሚባለው ማንነት እሱን ካዳንን በኋላ ኢትዮጵያዊ ማንነት ወይም ደግሞ ኢትዮጵያዊ ብሔርተኝነት ኢትዮጵያን ማዳንም የሚቻለው በቅድሚያ አማራ ሲድን ነው የሚልም ድምዳሜ የሰጠበት ይመስላልና ከመነሻው እስከ መጨረሻው አማራ በሚሉ አማራ ላይ ያተኮሩ ስለ አማራ ሉና በተለያየ መልኩ የሚተነትኑ ሐሳቦችን ነው ያካተትከው። አማራ 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 ይላል። ሆን ብለህ ነው ወይስ እንደው ይህን ጽሁፍ አንብቦ አንድ ሰው መጨረሻ ጭንቅላት ውስጥ የሚቀረው
የአማራ ብሔርተኝነት ተጠናክሮ ካልወጣ ኢትዮጵያ አትድንም የሚል ድምዳሜ እንዲሰጥ የሚያደርግ ነው። በዛ መልኩ ብንወስደው ስህተት ነው? ብዙ ስህተት አይኖረውም ያለው። ምክንያቱም መሰለህ ለእኔ ይሄን አይነት አመለካከት ሲይዝ የመጀመሪያ ጊዜ አይደለም። ፖለቲካ በየጊዜው የተለያዩ ሁኔታዎች በመጡ ቁጥር ዶግማ ነገር አይደለም ያለው፣ ቃኖና ነገር አይደለም። ቀይሩ ነገሮች ካሉ የምትቀይሩበት ሁኔታ ነው ያለው። ለእኔ የ1983 ዓመተ ምህረት ወያኔ ስልጣን እንደያዘ ኢትዮጵያ ገብቼ በአጭር ጊዜ ውስጥ የተረዳሁት ነገር ቢኖር በጣም ከፍተኛ ስልጣን ካላቸው አቅም ካላቸው ከሀገሪቱ መሪዎችም ከሌሎችም ድርጅቶች ሰዎች ጋር እየተገናኘው የነበረበት ሰዓት ነው። በትግራይ ኤሊት እና በኦሮሞ ኤሊት ጭንቅላት አማራ የሚታይበት አይን በጣም የሚያስፈራ ሆኖ ነው ያገኘሁት ያለው። እንደውም ጠቅላላ ኢህአዴግ የሚባለውን ድርጅት በአጭር ጊዜ ውስጥ እየሰው ወጥቼ ስወጣም የአማራ ህዝብ ከየት ወዴት የሚል መጽሐፍ እንድጽፍ ያደረገኝም ይሄ ህዝብ ትልቅ ችግር ውስጥ ይወድቃል ነው የጻፍኩት። ጽሁፍ ላይም ማስጠር ያስጠነቀቅኩት እዚህ ጽሁፍ ላይም ተጠቅሼዋለሁ። በሚሊዮኖች የሚሰደድበት በሚሊዮኖች የሚያልቅበት ህልውናው ነው የሚል ያለው። ዛሬ ህልውና ትግል እንላለን። ህልውናው አደጋ ላይ የሚወድቅበት ሁኔታ ይመጣል። የሀገሪቷ ፖለቲካ እየሄደበት ያለው መንገድ ይህንን ብሔር በለው ወይም ዘርን በለው በኋላ እንመጣበታለን። አማራ ብሔር ነው ዘር ነው የሚለው ነገር ላይ ወስኖ በዚህ መንገድ እየተደራጀ እየሄደ ያለበት ሁኔታ ነው። ሁሉም የራሳቸውን በዚህ መንገድ የተደራጀ አካሄድ አቅም እየገነቡ ባለበት ሰዓት ላይ አሰባሳቢ አጥቶ ተበትኖ የቀረው መበተን ብቻ አይደለም። በዛ ሰዓት ላይ በአሁኑ ዘመን የምናየውን አይነት በሐረር በአርሲ በተለያዩ ቦታዎች አማራው እንደ ከብት የሚታረድበት ጊዜ ነበር እና ያንን ግምት ውስጥ ሁሉ አስገብቶ ይሄ ህዝብ ጣው ምን ይሆናል ራሱን በሚገባ አደራጅቶ በኢትዮጵያ ፖለቲካ ውስጥ አቅሙን ጉልበቱን በሚመጥን ደረጃ የሚሳተፍበት ሁኔታ ካልመጣ ራሱን አያድንም ብቻ አይደለም እዛ ላይ ያልኩት ኢትዮጵያንም በማዳን ደረጃ ሊጫወት የሚችለው ሚና ዜሮ ነው የሚሆነው ያለው። ስለዚህ አማራ በሌላ መንገድ ሊደራጅ የሚችልበት ሁኔታ ዘግተውታል ያለው። ስለዚህ በአማራነት ተደራጅቶ ራሱን መከላከልም አማራ የሚወደውንም ሀገር ማዳን የሚችለው በዛ መንገድ ነው የሚል ሐሳብ ነው ያቀረብኩት ያለው። ስለዚህ በመሐከሉ ላይ የተፈጠሩ ነገሮች መጡ። በመሐከሉ ላይ ዶዝም ብለን እንያው ከተባለ በመጀመሪያው 1 ዓመትና 2 ዓመት የነበሩ ግድያዎች ቀነሱ። ሰላምና መረጋጋት መጣ። በዚህ በአማራነት መደራጀት የሚለውን ሐሳብ ገና በሚገባ ያልተረዳውና አደጋውና የሌሎችን አደገኛነት ያልተረዳው የአማራ ኤሊት ፕሮፌሰር አስራትን ወያኔ በላይ እንደተቃወማቸውና ችግር ውስጥ እንደጨመራቸው እኔም የጻፍኳትን መጽሐፍ በጋዜጣ በመጋዚንና ተጽፏል። እንደ ባብ የተቀጠቀጠችበት ሁኔታ ነው ያቺ ጽሁፍ። አማራውን ወያኔ ከረጢት ውስጥ ሊጨምረው ነው አንዳርጋቸው በአማራነት ይደራጅ ብሎ በሚል እንወይ ይሄ የኛ ሌላው ዝርዝር ውስጥ አንገባም። ከዛ መላው አማራ እንዴት ወደ መላው ኢትዮጵያ እንደተቀየረ ምናምን እናውቃለን። ምክንያቱም የዛ ግፊት ነው እንደዛ ያደረገው። ዞሮ ለተወሰነ ጊዜ ይሄ ግድያው ምናምኑ በመርገቡ የተነሳ አማራ ክልል ውስጥ ያለው ህዝብ እንደሌላው ህዝብ ብቃትና አቅም ባላቸው ሰዎች የሚተዳደርበት ሁኔታ ባለመኖሩ በኢኮኖሚ በማህበራዊ ጉዳዩም እየደቀቀ መሄዱ ብዙም የማያሳስብ ነገር አድርገህ ልትወስደው ትችላለህ። በዚህ ላይ ደግሞ ህብረ ብሔራዊ ድርጅቶች ያን ያልነበሩ በኋላ ደግሞ ብቅ ማለት የጀመሩ ህብረ ብሔራዊ ድርጅቶች የያዙት ፕሮግራም ይሄ በዘር ላይ የተመሰረተውን ህገ መንግስት የሚቀዳድድና የሚጥል በዘር ላይ የተመሰረተውን ፌደራል አስተዳደር እናፈርሳለን የሚል አቋም ያላቸው በመሆናቸው የተነሳ አብዛኛው አማራ ደግሞ በዚህ ህገ መንግስት የተነሳ ነው እዚህ ሁሉ መከራ ውስጥ የወደቀው። ይሄንን የሚያደርጉ ከሆነ ህብረ ብሔራዊ ድርጅቶችን እንደግፋቸው ብሎ የህብረ ብሔራዊ የምትለው ሀገራዊ የምትለው ፓርቲ በሙሉ ቅንጅት በለው ኢዴፓ በለው በኋላም ቀስተ ደመና የምትለው ነገር አንድነት በለው ሰማያዊ የሚለው በሙሉ ብትፈትሸው ኮርስ ከደቡብ ታገኛለህ ያለው ግን ምን ያለው በጣት የሚቆጠር 1-2 ሰው ካልሆነ በስተቀር ትግሬና ኦሮሞ ታገኝበት ሁኔታ የለም። እነዚህ ድርጅቶች ውስጥ
ሜጀር የሆኑት እነዚህ ብሔሮች ፈጽሞ በብሔር ላይ ተደራጅተው ህብረ ብሔር ከሆነው ነገር የወጡ ናቸው እና ሌላው ዋናው አማራ ነው ትልቁ። ሌሎቹ ብሔረሰቦች ግለሰቦች የምታገኝበት ደቡብ ላይ ቢሆን በጣም ስፋት ባለው መንገድ በብሔር ደረጃ የተደራጁት ድርጅቶች ትልቅ ጉልበት ነው ያገኙት የነበረው እና ዞሮ እነዚህ ህብረ ብሔራዊ ድርጅቶች ይሄን ያደርጋሉ የሚል ነገር ስለነበረው አማራው በአማራነት አሁን ለረጅም ጊዜ ሳይደራጅ የቆየበት ሁኔታ ነው የተፈጠረው። አሁን እኮ አብይ ሲመጣም ራሱ ሀገርን በተመለከተ ኢትዮጵያን በተመለከተ ይሄንን በዘር ላይ ተመስርቶ አንዱን ነገር ላይ የሚያጠቃ አካሄድ ትክክለኛ አይደለም ብሎ የተናገረውን እነዚህ ነገሮች ሰምቶ እኮ ነው ትልቅ ድጋፍ የሰጠው። ለምን የአብይ አስተዳደር ሪፎርም ያካሄዳል። ሪፎርም ማክስ ያካሄድ ይሄን ህገ መንግስትም ሪቪው ያደርገዋል። ይሄን በዘር ላይ የተመሰረተ ማደረጃጀት አንድ መልክ ይዛል። ስለዚህ የአማራ ጣጣ ያበቃለታል ኢትዮጵያዊ በሆነ አሰራር ኢትዮጵያዊ የሆኑ ድርጅቶች የሚሰሩት በሚል ነው የደገፈው ያለው። ምክንያቱም ኢትዮጵያ ነው አንተንም ያማለለበት ሁላችንም ያማለለበት። ግን ሁልጊዜ መረሳት የሌለበት የአማራ ኤሊት ኢትዮጵያዊ የሆነ ድርጅትን ህብረ ብሔራዊ የሆነ ድርጅት ውስጥ በሚገባበት ሰዓት ላይ የአማራም የኢትዮጵያም ችግር በአንድ ላይ ይፈታል ብሎ ነው እንጂ አማራ ላይ የሚደርሰውን ነገር አብዛኛው ሰው ዘንግቶት አይደለም። ምናልባት አቶ አንዳርጋቸው በዝርዝር ስለምንገባበት እያንዳንዱን ነገር እንመለከተዋለን። ግን ጠቅለል ያሉ ሀሳቦች ስላሉ እነሱን እያስቀደምኩ ከዛ ወደ ዝርዝር እንገባለን። አቶ አንዳርጋቸው ከቅርብ ጊዜ ወዲህ አማራ መደረጀት አለበት የሚል ሀሳብ ላይ ገፋ አርጎ የመጣው በተለያዩ የአማራ የፖለቲካ ሊቃን አክቲቪስቶችም ዘንድ የምትተችበት ነገር አለ። አማራ የለም እስከ ማለት ደርሷል የሚል ነው። እንግዲህ ብዙ ቦታ ላይ አንዳርጋቸው ሲነሳ የአማራ ብሔርተኞች የሚያነሱት ቅሬታ ወይም ደግሞ ተቃውሞ አማራ የለም ካልክ በኋላ ዛሬ እንዴት ታየህ ብለው የሚገልጹ አሉ። በእርግጥ በተለያዩ መጽሐፎች በተለያዩ በቪዲዮም ጭብር ባቀረብከው ላይ ይሄን ሐሳብ እንደው ውድቅ የሚያደርጉ ነገሮችን አንስታል። ግን ይሄንን ጽሁፍ የጻፍከው እነዚህ አካላት ጭምር አንተ በአማራ ብሔርተኝነት ላይ አቋምን እንዲያውቁ በሚል የጻፍከው ነው ብንል እንዴት ነው ያስኬዳል? ማስኬድ ለምን መሰለህ እኔ አማራ የሚባል ህዝብ የለም አይደለም ያልኩት፣ አማራ ህዝብ ነው ያልኩት። ይነቱ አማራ የሚባል ጎሳ ወይ ነገድ የለም ነው። አሁን በአሁኑም ጽሁፌ የሚያሳየው ያለው በኢትዮጵያ ውስጥ አንድ ብሔር አለ ቢባል የሰው ልጅ ደሙንና አጥንቱን ሳይመረምር እንደ ሰው የሚቀበል ብሔር ማለት እሱ ነው። ለኔ አማራ ብቻ ነው ብዬ ነው የጻፍኩት ያለው። ህዝብ ስትሆን የሚመጣ ኳሊቲ ነው ያልቋቸውም ያለው። ከፈለጋችሁ ውረዱ እናንተ ጎሳ ነገድ አድርጉት ያለው። ነገር ግን ክብር አይደለም ጎሳና ነገድ መሆን። ምክንያቱም ገና በደንብ ያላደገ ህብረተሰብ ደረጃ ላይ ያለ ነው። ዘር እየቆጠርክ ደም እየቆጠርክ ከሰዎች ጋር የምትገናኝበት ሁኔታ እኔ ያንን ነው ህዝብ ነው። አማራ ህዝብ ከየት ወዴት ብዬ መጽሐፍ የጻፍኩ ሰውዬ ዛሬ 32 ዓመት የአማራ ህዝብ አደጋ ውስጥ ይወድቃል ያለው በአማራነት ካልተደራጀ በሚል ያስቀመጥ ሰው አማራ የሚባል ህዝብ የለም ማለት። ለምን መሰለ ግን ብዙም የማይጨንቀኝ ምክንያቱም አብዛኛው አማራ እኔ ምን እንደማስብ ያውቃል ያለው። እንደኔ አይነት አቅም ያላቸው ሰዎች ወጥቷል አማራው እንዳያዳምጥ ይሄ የወያኔ አሰማቸው ሁሉ ያወለው አንዳንዶቹንም ባክግራውንዳቸው ነው አማሮች አይደሉም እንደዛ ብለው የሚስቡት ያለው የሚታች። ለዚህ ነው ቅርብ እንትን የማይለኝ። ምክንያቱም አማራ ህዝብ ይሁን የኢትዮጵያ ህዝብ አጠቃላይ ደሃ እንጂ ደደብ አይደለም የሚል እምነት አለኝ። ስለዚህ በደንብ ስለሚያውቀው በዛ ተጨንቄ የምጽፈው ነገር አይደለም ማለት ነው። እና ይሄው ነው መልሱ። ለአንድ ደቂቃ ማሳስቦኝ የማያውቅ አንዳርጋቸው አማራ የሚባል ህዝብ የለም ብሏል ብሎ ለሚቀሰው ለአንድ ሰከንድ ነው። ሌላው አሁን ልጨምርልን። አሁንም በዚህ ጽሁፍ ላይ ከስሩ የሚጻፈው ነገር በብዛት ይሄ እንደሚሆን አውቃለሁ። ባለፈው ጊዜ አማራ የሚባል ህዝብ የለም ብለህ አሁን ስለ አማራ ትጽፋለህ የሚል ይሄ የአብይ ዲጂታል ሰራዊት በደንብ ተደራጅቶ የሚመጣበት ካምፔን እንደሆነ አክራሪ የሆኑ ብሔረተኞች በሙሉ እንደዛ እንደሚያደርጉ አሁንም ቢሆን አደም መግዛት ያልቻሉ የትግራይ ብሔረተኞችም እንደሚጨመሩበት በተለይ እነሱ በዋነኛነት የገፉት አጀንዳ ነው። ምክንያቱም አማራው ለሃለው በዚህ ጽሁፍ ደረጃ አሁን በጻፍኩልህ ደረጃ ጽሁፍ በስነ ስርዓቱ ሁሉ ነገር ተንትሎ ነገር የሚያቀርቡ ሰዎች
እንዳይኖሩት ለማድረግ እኔም ብቻ አይደለም ሌላውን ኢህአፓ የነበሩትን የ66ቱ ትውልድ መሪዎች ምናምን ነገር ለአማራ እንዲዳረጉ እኮ የሚልክ እኮ አማራን ለዚህ አበሳ የጨመረ አክራሪ ኦሮሞ ብሔረተኛና የትግሬ ብሔረተኛ ሆኗል እና አማራ መንቃት አለበት። በትውልድ መካከል ክፍተት እንዲፈጠር እርሱ በርሱ አንድ ሆኖ እንዳይቆም ሐሳብ ያላቸውን ሰዎች እንዳያዳምጥ የማይመጣ ነገር የለም እና ይሄ አንዱ ትልቁ መጠንቀቅ ያለበት ነገር ነው። በግለሰብ ደረጃ ግን ለአንድ ደቂቃም መሳስቦኛ ያውቃል። ሌላው አሁንም አስቀድሜ ማነሳው ሐሳብ እንግዲህ ኢትዮጵያ ውስጥ የጎሳ ፖለቲካ የጎሳ ምንበለው የዘውግ ምንበለው የዘር ፖለቲካ እየሞተ ነው። ለዚህም አንዱ ማሳያ ህወሓት ነው። ህወሓት በራሱ በተከለው የብሔር ፖለቲካ እየተበላ ያለ ድርጅት ነው። በአሁኑ ሰዓት ህወሓት ሰሞኑንም ሞንጆሪኖ ፈትለወርቅ ገብረ እግዚአብሔር ለአንድ ሚዲያ በሰጡት ቃለ መጠይቅ ትግራይ በዘር በሃይማኖት መከፋፈል የለብንም የሚል ጠንከር ያለ አቋም አስተላልፈዋል። እንግዲህ በዘር በሃይማኖት ኢትዮጵያንም ከፍለዋል። ስለዚህ መልሶ እነሱን ሊበላቸው ሲደርስ የዘር ሃይማኖት ነገር ይቅርብን የሚል ነገር አምጥተዋል። ስለዚህ የዘር ፖለቲካ እየሞተን ኢትዮጵያ ውስጥ አሁን ስልጣን ላይ ያሉት አብይም እንደው የመጨረሻው የዘር ፖለቲካ አባላት ወይም ደግሞ አራማጆች ሆነው በኢትዮጵያ ታሪክ ውስጥ እንደሚያልፉ ይጠበቃል። የዘር ፖለቲካ የጎሳ ፖለቲካ እየሞተ እየተሰናበተ ባለበት ጊዜ ላይ አሁን በዚህ ጽሁፍ የአማራ ብሔርተኝነት ይለምልም ወይም ደግሞ ይጠናከር ገንግኖ ይውጣ የዛን ጊዜ ነው ኢትዮጵያ ምንድን ነው የሚለው አስተሳሰብ እየሞተ ያለውን እንትን መቀስቀስ አይሆንም ወይ? ነፍስ መዝራት አይሆንም ወይ? አንደኛ ያንተ በዘር ላይ ተመሰረተ ብለው ወይ በብሔር ፖለቲካ በኢትዮጵያ ውስጥ እየሞተ አይደለም። በትግራይ ውስጥ የምታየው እርስ በርስ ጭቅጭቅ መሰረታዊ የሆነ በትግራይ ብሔረተኝነት ዙሪያ ጥያቄ የሚያነሳ አይደለም። እርስ በርሳችን አንለያይ ነው የሚል ያለው ሜቢ ድንገት ትግራይ ውስጥ ሊቀየር የሚችለው ነገር ቢኖር መጀመሪያውንም ስተት የነበረ ነገር በተወሰነ ደረጃ ፍንጮች የሚታዩት በምንም አይነት መመዘኛ አማራን ጠላት አድርጎ የሚቀርጽ የፖለቲካ አጀንዳ ሊኖረው የማይገባውን ስራ ነው የሰሩት ያለው የትግራይ ኃይሎች። በኔ በተለያዩ ጽፎች እና በዚህ በጦርነት የተነሳ አዲስ አበባ ከተማ ጋር ደጃፍ ሲደርሱ የተናገሩትን እየቆረጠ እያወጣ የሚለጥፍ የትግራይ አክቲቪስት አለ። በከፍተኛ ጭካኔ ተዋጉ ያልኩት ትክክል ነው። በከፍተኛ ጭካኔ አዲስ አበባ ተመልሶ መጥቶ ህዝብን ምን ሊያደርግ እንደሚችል ወሎና ጎንደር ላይ የሰራውን የተመለከተ ሰው ዝም ብሎ እንዲገባ አይፈቅድላቸውም ያለው። ትግራይ ያለ ህዝብ ጨፍጨፍ አይደለም ምን ያልኩት። ነገር ግን ከመጀመሪያው ማነሳልህ ከመጀመሪያው በአማራ ጥላቻ ላይ የተመሰረተ ሪዮት ዓለም ይዞ የብሔር እንቅስቃሴ መገንባት በጣም ትክክለኛ ያልሆነ አቋም መሆኑን የትግራይ ኤሊት የሚረዳው ይመስለኛል። ምክንያቱም ከዚህ ሁለቱ ህዝብ የበለጠ በምንም አይነት መንገድ የሚቀራረብ ህዝብ የለም። ከቱ በሺ የሚቆጠር አመት ስለ ኢትዮጵያ ስታወራ ተያይዞ ሲንገታገት እዚህ የመጣ ህዝብ ቢኖር ሁለቱ ህዝብ ነው። ኮር የሆነው ህዝብ ነው። ይሄ ህዝብ ነው በቋንቋ በባህሉ በእምነቱ ሁለቱንም ማለት እምነቶች ማለት ነው። በተውፊቶቹም በሁሉም ነገሮቹ በጣም የሚቀራረብና የሚመሳሰል ህዝብ በየትኛው መመዘኛ የአማራ ህዝብ እንደ ህዝብ ነው መጨረሻ ላይ የሄዱበት ያለው ገዢ መደብ የአማራ ኤሊት እያሉ ቢናገሩ እኔ ሜዳ ላይ በነበርኩበት ሰዓት ላይ ቅስቀሳው አማራ ነው የሚል ያለው አይለይም ነበር የነበረው። ያንን አመለካከት ነው የጫኑበት ያለው። ያ ነገር እርግጠኛ ነኝ በሂደት ይቀረፋል የሚል እምነት አለኝ። ምክንያቱም መሰረት ያልነበረው ነገር ነው። አማራ የትግራይን ህዝብ